ደብዳቤውን ትና አገኘችው። ትሁት ልትወጣ ልትሄድ ስትል በሌሊት ቲና አገኘቻት። ቲና ከስር ከስር እየተከተለች ትሁትን እንግዲህ እየተፈታተነቻት ነው። ምክንያቱም ትሁት ከሌለች የእሷ የእንጀራ ገመድ እንደሚበጠስ ታውቀዋለች ቲና ማለት ነው። ስለዚህ ቲና ጠበቃ አድርጋ ትሁትን መያዝ አለባት። ስለዚህ ልጁም ደግሞ ትሁትን መያዝ አለብሽ፣ ትሁትን ካላሽ እኔ አባየንም ቢሆን አልገልልሽም ብሏታል። ስለዚህ የእንጀራ ገመዷና መንቀሳቀሻዋ እንግዲህ ትሁት ሆናለች ማለት ነው። ትሁትን እንግዲህ በምናየው መልኩ እያየን ነው እንግዲህ ትሁትን ይዛታለች ማለት ነው። ቲና ልጁ ጋርም እየተነጋገሩ ነው። አባዬም እንግዲህ ደብዳቤውን አንብቦ ሻዩን ልታመጣለት ስትል ወደ ውጭ ወጥቶ ሄዷል ማለት ነው። እንግዲህ ደግሞ ካሌብም ደግሞ እንግዲህ ሻይ እየጠጣን ፊልም እንይ ነይ፣ እስካሁን ላስቀየምኩሽ ነገር ሁሉ ይቅርታ አድርጊልኝ ከልብሽ ምናምን እያላት ነው። ይቅር ብያለሁ ምናምን እያለን እንግዲህ የፍቅር ጥያቄ ሊያቀርብላት እየተጠጋጋ ነው ማለት ነው። ልጁም እንግዲህ ኑሐሚንን ትሁትን ያፈቅራታል ብላ ስትነግረው እንዴ ትሁትን ያፈቅራታል ባልሽ አይደለ እንዴ ስላታ፣ አዎ ባሌ ግን ዞር ብሎ አያየኝም። አያችሁ አይደለ? ሰላም ውድና የተከበራችሁ የልስ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ። ሰላም ላይ ካርጉና እንግዲህ ቤተሰብ ሁኑ ማለት ነው። እኔ ስነግራችሁ ምን ጊዜ የማሰሙ እናንተ መስሚያችሁ ጥጥ ነው። አሁንም ደግሞ እንግዲህ የትሁት ባልሽን ጠበቃ አድርገሽ ያዢ፣ አንቺ ባትመችው ነው ለምን ትሁት ሊያፈቅራት የቻለ ብሎ ሲጠይቃት እንደዛ እንኳን አይደለም አልጋ ላይ እኔ ዞር ብሎ አያየኝም ማለቷ እንግዲህ በቃ በስነ ስርዓት ያኔ የወንድ እንትን የለውም ማለቷ ነው። ቲናዬ እንግዲህ ምን ማድረግ አይቻልም። እውነቱን እያፈረጠችው ነው። እናንተ ደግሞ እንግዲህ እኔ ቀድሜ ስነግራችሁ እናንተ አታምኑም። ማመኛችሁ የተዘጋ ነው። ምድረ ዝጉሉ እንግዲህ እኔ ቀድሜ ስነግራችሁ አላመናችሁም። የወሷ ግን አዞር ብሎ እያየኝ አይደለም ትለዋለች። ግን እና ትሁት አሁን ምን ላይ ናት ትሁት ስትለው አይ ልትወጣ ነው ከቤት ስትለው ግን አታልዬ መልሻታለሁ ትለዋለች። አታልዬ መልሻታለሁ ትለዋለች። አይ ዛሬ ብትመልሻት ነገ አትመለስልሽም ልጅቱ። የምርም የእውነቷን መሄድ ካሰበች ቤተሰቦቿ እንኳን አትሄድም። ምክንያቱም እኔ ከቤተሰቦቿ እንዳለው ታውቃለች። እኔ ደግሞ ከቤተሰቦቿ ላይ እንዳለው ስለምታክዳይ ነው የመጣችው። የልጅነት ፍቅሬ ናት ብሏል። እንግዲህ የልጅነት ፍቅሬ ናት ክዳን የመጣችው የ80 ባሏ ነኝ እና ግን ህይወቴን ሁሉ እንደዚህ ቁስቁል አድርጋ አበለሻሽታው ስለመጣች በየዱካዋ እየሄድኩ ጥላ ነው መሆናት እያለ እንግዲህ መቷል ማለት ነው። እንግዲህ ያነ ጎልያድን የሚያክል ሰውዬም እንግዲህ ሩጧል። እንግዲህ ያነ ጎልያድን የሚባል ሰውዬም እንግዲህ ቲና ሲያስፈራራ የነበረው ወንድ ሲመጣበት እንግዲህ ጥሎ ሮጣል። የያዘውን ሽንኩርት መክተቢያ የሚመስል እሱን ጥሎ እንግዲህ ጥሎ ሮጣል ማለት ነው። ጎልያድን እንግዲህ ሸቦውን አግኝቶ እና ሴቷን አግኝቶ ሲጫወት እንዳልነበረ ቆስጠን ያለ ወንድ ሲመጣ እንግዲህ ጥሎ ሮጧል ማለት ነው። ከዛም እንግዲህ ትሁትን ውስጥ ታስገባና ሙንነሽ ነው እኛን ትለሽን የምትሄጂ ምን እያለች እንግዲህ ከአንጀቷ ተገዝግዛለች። እኔ እናቴ አያችኋት አይደለ? ይቺ ነገረኛ ቲና እኮ ግን ነገረኛ ናት እያላችሁ ነው አይደለ? መብቷ ነው፣ የፈለገች ነገር ማድረግ እንችላለች። አዳሚ ገናውን መሬቱም ቤቱም በሷ ስም ሊሆን ነው። እንግዲህ ጋሼም እንግዲህ ተይዘዋል። እንግዲህ ሲያዙ ኤደት ታስጥለዋለች። ጋሼ ሊገድል ሲሄድ ሰውየውን እንግዲህ ነካ አድርጎ እንግዲህ ጋሼን አስቁሞታል ማለት ነው። ጋሼን አስቁሞ እንግዲህ እያንገላታው ያለ እንደ አጋጣሚ ሆኖ ኤደን ትመጣለች ማለት ነው። ኤደን ትመጣና እንዴ ጋሼ ለምንድን ነው ምናምን ብላ ሙንነ ነው ጋሼ ምናምን ብላ ታስጥለዋለች። ልጁም ጥሎ ይሄዳል ማለት ነው። ከዛ ቲና እየሮጠች ትመጣለች። ማነው ጋሼ እንደዚህ ያደረገ ለመወደድ? ቲናም እንግዲህ በዛው ትመጣለች ማለት ነው። ለመወደድ ብላ ጋሼ ምንድን ነው የሆንከው? ማነው እንደዚህ ያደረገህ ምናምን? ተይ አንቺ ውጭ ጤላት የለኝም። ተይ ይህን ነገር ያደረግሽው አንቺ ነሽ። ይህን 4 ቀን 5 ቀን ከቤት አላደርሽም ይላታል ማለት ነው።
እንግዲህ ቴናም ደግሞ ትሁትን ውስጥ አስገብታ ለምንድን ነው የምትሄጂ? የወንሹ ምንድን ነው ችግርሽ? ምንድን ነው እያለች እንግዲህ ችግር እንኳን ቢመጣ አብረን ተባብረን እናልፈዋለን። ያለፈው አልፏል። እስኪ እንደ አዲስ ህይወትን ጀምር፣ እኔ ደክሞኛል ትላታለች ማለት ነው። ከዛ በኋላ እሺ ችግር የለውም ግን አሁን ምንም የሆንኩን ነገር የለኝም እያለች እንግዲህ ትሁት ስታለቅስ ቴና እንግዲህ ሙድ ትይዝባታለች ማለት ነው። ሙርት ይዝባታለች ማለት ነው። ከዛም በኋላ መጨረሻ ላይ በያይዞሽ ብላ ወታ ስትሄድ እንግዲህ ካሌብ ለካሌብ ሄዳ ልትነግረው ስትል ጋሽ እኮ የለም የት ሄዶ ነው ብላ ልትነግረው ስትል ቴና ከውስጥ ውጭ ብላለች። እፈታሃለሁ ግን በአንድ ነገር እንስማማ ትለዋለች ማለት ነው። እሱ ምንድን ነው ብሎ ልትነግረው ስትል ቴና ትገባለች፣ ትሁት ትገባለች ማለት ነው። ከዛ ብቻህን መስለኸኝ እኮ ነው ትለዋለች ማለት ነው። ምን ሆነሽ ነው ምናምን ሲላተኝ አባዬ እንደወጣ አልመጣም፣ ይመጣል እባክሽ ተይው ምናምን ይላል። እንግዲህ ትሁትንም ወደ ፍቅር እያጠጋጋት ነው ምናምን ማለት ነው። እንግዲህ እንደዚህ እያሉ እያስተማሩን ነው። አረመኔዎቹም አረመኔ እየሆንን እንሆን እንጂ ሆነን እንየው። ደግም ብንሆን ደግ ናቸው የሚለን የለ አረመኔ የሆንን ቢያዩን ይሻላል እንጂ አይደለም ትሁትዬ? አይመስልሽም ጤናዬ? እና ይዞሽ ከጎንሽ ነኝ። በመጨረሻም እንግዲህ ጋሼል እንዲይዘው ትሁት ተደብቃ እያዳመጠቻት ነበረ ቴናን ማለት ነው። እንግዲህ የት ነህ ትለዋለች። ምን ነው ምን ፈለግሽ? ሰውዬሽን ላስወግደው እየሄድኩ ነው ይላታል። እሰይ አበጀህ የኔ አበሳ፣ እሰይ ደግ አደረክ ትለዋለች ማለት ነው። እባክሽ ሂጂ እንደዚህማ እንዳትጨመላልቃት ይግምስ እንዲህማ እንዳትጨመላልቃት ወደዛ ሂድ ምን ይመስላል ይሰገጤ። ከዛ በኋላ እባክሽ ለዛ ሰውዬሽ ላስወግድልሽ እየሄድኩ ነው ምናምን ይላታል ላይ። ከዛ በኋላ እሺ በቃ ምናምን እያለች እያወራች እያለ ትሁት ትሰማታለች ማለት ነው። በራፍ ተደብቃ ትሰማታለች ትሁት ማለት ነው። ከዛ ሰምታኝ ይሆን አይሆን እያለች ውስጧ እያሰበ ነበረ ማለት ነው። ሰምታኝ ይሆን እንዲሁ ሳወራ ሰምታኝ ይሆን ምናምን እያለች እያሰበች ነበረ። በስመ ስላሴ ወድቄ ነበረ። በመጨረሻም እንግዲህ ጋሼን ኤደን ታስተላቸዋለች። ከዛ በኋላ ደግሞ ካሌብን እገለዋለሁ፣ ባለቤቴ ጋር ያለውን ነገር ያቆማል፣ እገለዋለሁ ይላታል ማለት ነው። ከዛ እንደዛ ሲላት እንዴ እንደዛማ አይሆንም፣ ገንዘቤ በእጅ እንዲገባ አድርግልኝ ትለዋለች። እኔ ሰው ገዳይ አይደለሁም እያለ እንግዲህ አባቤ ሊገልባት ይላል። ከዛም ካሌብ ይታፈናል። ኤደን ደግሞ ትሁት ደግሞ ኤደን ልበለ ትሁት ደግሞ ጋሼን ለመፈለግ ስትወጣ ያገኛታል፣ እሷንም ያፍናታል ማለት ነው። ከዛ ኤደን ደግሞ ከቤት ገብታ ካሌብን ሰላም ልትለው ስትል ትወድቅና እሱ ያነሳታል ማለት ነው። በመጨረሻም እንግዲህ ቲናን አትለቃትም ትሁት፣ ምክንያቱም ትሁት አትለቃትም ቲናን በየስራው እየሄደች በየስራው እየተከታተለች እንድትጠፋ አታደርጋትም። ምክንያቱም የእንጀራ ገመዷ ስለሆነች፣ ምክንያቱም እሷን ትሁትን በጣም ትፈልጋታለች። አሁን በዚህ ሰዓት ላይ ትሁት ታስፈልጋታለች ለቲና ማለት ነው። ከዛም በመጨረሻ ላይ እንግዲህ የደም አታመልጭም ጭራሽ አንቺም ባሌን ቀማሽኝ፣ ያችም ደግሞ የፍቅረኛዬን ቀማሽኝ፣ ጭራሽ ከእናንተ ተለይቼ ሴት እየሆንኩ አይደለም አሳያቸዋለሁ፣ እዘራላቸዋለሁ እያለች እንግዲህ ትሁት ቴና እንግዲህ ጉድጓድ እየቆፈረች ነው ማለት ነው። ከሁለት አንዳቸው እንግዲህ ትከታቸዋለች ብዬ አስባለሁ። ለማንኛውም ግን ያለው ነገር ይሄን ይመስላል። ትሁት እንግዲህ ቴናን በሙድ አድርጋ ነው እስኪ ላዝናናሽ ወጣ እንበል ምናምን ትልና እኔንም አብረህ አፍነኝ፣ እኔንም አብረህ ሸፍነኝ፣ ከእሷ በፊት እኔንም ሸፍነኝ፣ እኔንም እንትንግ አፈነኝ እና በዛ በኋላ ለየብቻ አድርገህ እኔ ትለቀኛለህ፣ እሷን ደግሞ ትይዛታለህ። ምክንያቱም አሁን እንደዚህ ነው ብዬ ብናገር እሷ ናት ያሳፈነችኝ ይባላለሁ ያለች እንግዲህ እንደነገረችው ሁላችንም ሰምተናል ማለት ነው። በሌላ በኩል እንግዲህ ካሌብን እኔ ፈታሃለሁ ግን በአንድ ነገር እንስማማ፣ እኔና አንቺ እኮ ምንም አይነት ነገር የለንም፣ እባክሽን አታውሪኝ እያለ እንግዲህ ካሌብም ይማጸናታል ማለት ነው። እኔ ከሴቶች ተለይቼ የማላምርበት ምክንያት ምንድን ነው? ለምንድን ነው እንደዚህ የሚለኝ ምናምን እያለች እንግዲህ በጣም በኃይለኛው እየተናደደች ነው ያለ። ለዛም እንግዲህ እግዚአብሔር ይሆናል። እኔ እውነቷን ነው። ግን አንድ ጥያቄ ልጠይቃት ለትሁት ለቴና ስለምወዳት ማለት ነው። ቴናዬ ዊግሽ ግን አያረጅም እንዴ? የዊግሽ ነገር ግን ያሳስበኛል ማለት ነው። እንደው ከመውደድ አንፃር ዊግሽን ስትለብሹ ድመት ነው የምትመስይና ፕሊስ ፕሊስ የኔ ማር
ይህን ቪዲዮ እንዳየሽው ታስተካከያለሽ ብዬ አስባለሁ። ፕሌስ በቀጣይ ቪዲዮ አስተካክለሽ እንደምትመጪ አምናለሁ። ዊግሽን ቀይር አድርጊው። ይሄ ደግሞ ለዚህ ሊወግ ሲሆን በፀጉርሽ ነው፣ ካልሆነ ደግሞ ዊግሽን ቀይር አድርጊው ልልሽ ፈልጌ እንግዲህ በመጨረሻም እንደዚህ ሆነው ትሁትን አስቆማታለች ማለት ነው። ለማንኛውም ግን ትሁት ለቲና የእንጀራ ገመዷ ሆናለች ማለት ነው። ትሁትም እንግዲህ ከተንኮሏና ከካሃዲነቷ የተነሳ ወታለች ስትል አላስኬዳት ብሏል። አባቢም ደብዳቤውን አንጽፎ አንብቦ ባድ ነው ልጄ ቢሆን ብትሆኝ ኑሮ እኔ እንደዚህ አታረጊም የነበረ ባድ ስለሆንሽ ነው እንጂ ተደብቀሽ ልትሄጂ ወሰንሽ፣ በፍቅር አንሰድም ስንልሽ ጭራሽ ተደብቀሽ ልትሄጂ ወሰንሽ ብሎ እንግዲህ በጣም ተናዷል ማለት ነው። በእጅ በልተሽ ተተሽ አይ ባድ ነው ብሏል። እውነቱን ነው፣ ባድ ነው። ብዙ ነገር እንዳላሳለፈችበት እና ብዙ ነገር እንትን እንዳላለችበት ከዛ ቤት አሁን ላይ እሱን ተደብቃ ልትሄድ ስትል ቴና ደግሞ ወረቀቱን ከሁለት ቅርድ አድርጋ ወስዳ ጋሻ ከሚያነበው መጽሐፍ ውስጥ አስገባችው ማለት ነው። ከዛም እያነበበ ያለ ወንበር ላምጣልህ አባዬ ትለዋለች ትሁት ማለት ነው። ሻምድልኝ ልጄ ወንበር ታመጣለታለች። ከዛ ወንበር ቁጭ ይላል። መጨረሻ ላይ ያንን ወረቀት ያነብና ባድ ነው ልጄ ስላልሆነች ነው አሁን ጥላይ ልትሄድ የተነሳችው ባድ ስለሆነች ነው እንጂ ምናምን ብሎ ከልቡ በቃ ይጸጸታል ማለት ነው። ከዛ ተጸጽቶ መጨረሻ ላይም ከዚች ጋርማ ብሎ ሻይ ወደ ታመጣለት ስትገባ እሱ ጥሏት ወጥቷል ማለት ነው። ምክንያቱም እሱ ጥሏት ወጥቷል። ጥላት ስለወጣ መጨረሻ ላይ ያኔ የትሁት ቤተሰብ ክዳው የመጣችው የትሁት ሰውዬ እንግዲህ ተከታትሎ አግኝቶት ይዞታል ማለት ነው። ሊመታው ሲል ሊያፈነው ሲል እንግዲህ ሊገለው ሲል ኤደን ትደርስለታለች። ኤደን ጥፊ ትቀምሳለች ማለት ነው። ኤደን ራሱ በቃ ሞቅ ነው የሚያረጋት በጥፊ ማለት ነው። ልጅ ዞር በይ አንቺ ማነሽ? የወዴት ነሽ? ምንድነሽ? ምናምን ይላታል ማለት ነው። በመጨረሻም እንግዲህ ትሁትና ቴና እንግዲህ የቴናም እንዴ ትሁት ደግሞ እንዴ ልጅቷ ምን አስባ ነው አሁን በጣም እየተከታተለች ነው ፒስ ጓደኛ የሆነችኝ የሆነ ነገር ማስባለች ትላለች ማለት ነው። እንግዲህ ካለ እንትና ዳኒም እንግዲህ ምንድነው እየሆንሻለሽ? መጨረሻሽ ምንድነው? አንቺ የእውነት ካሌብ ልትፈቺው ነው? አዎ ልፈታው ነው። ገንዘብሽስ ይቅር ምናምን እያለች እንግዲህ አንተ ብቻ እሺ በለኝ፣ አንተ ብቻ አግባኝ ምናምን እያለችው ነው። እንግዲህ እሱም ደግሞ እሺ እንግዲህ እግዚአብሔር እንዳረዳ እስኪ እጠይቃለሁ ቴናዬ እባክሽን አሁን እኔ ምንም ነገር የለኝም ምናምን እያለ እንግዲህ እያጽናና ነው። ለማንኛውም በቀጣይ እንገናኛለን። እወዳችኋለሁ።